ሰላምና ጤና ባላችሁበት ቦታ ሁሉ ይብዛ። የተወዳችሁ ወደ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? ኦርቶዶክሳዊ መረጃዎቻችን ጀምረዋል። መረጃው ለመላው ዓለም እንዲዳረስ ላይክና ሼር በማድረግ እንድታደምጡን እየሻትን እንግዲህ በቀጥታ ወደ መረጃዎቻችን እናመራለን። ዛሬም አንድ ጉዳይ ነው በስፋት እየመጣሁት ከራሳቸው አንደበት የተሰማ መረጃ ነው እጄ ላይ የገባው። እጅግ እንድታደምጡ ተሻለውኝ። ከዚህ ከፓስተሮችና ከጥንቆላ ጋር በተገናኘ ወደ ጠንቋዮች ይሄዳሉ ምናምን የሚል አንድ ድብቅ የተባለ መረጃ ወጥቷል። ቪዲዮውን በቅድሚያ ላጋራላችሁ። ፕሮቴስታንት ውስጥ ነቢያት የተባሉት ላይ ጠንቋይ ቤት የሚሄዱ አሉ። አልገባኝም። ጠንቋይ ቤት ሄደው ነገር በጣም እየተደጋገመ ነው። እስፔሻሊ እጃቸው ላይ ከሚያደርጉት ቀለበት ጋር ያያይዞ ያወራንንም ሰው አው እጃቸው ላይ ያለች ዳይመንድ የምትመስል ጥቁር ወይም አረንጓዴ ወይም ቀይ ዳይመንድ የምትመስል ቀለበታቸው ላይ ያላቸው ከጠንቋይ ቤት ነው የተሰጣቸው አብዛኞቹ ነቢያት። አይከብድም? ቄስ መናፍስት እያባረሩ እያገለገሉ ብዙ ተከታይ እያላቸው አባረው አያውቁም። መናፍስት ያስጨዋሉ፣ ይጮህላቸዋል። ትንሹ መንፈስ ለትልቁ፣ ትልቁ ሰው ትልቁ ልጅ ትንሿን ልጅ ወጥቶ እንደሚያስለቅስ ትልቁ አጋንንት እዛ በእነሱ በኩል ሆኖ ትንሹን አጋንንት ይቆረኩማል ሰዎችን አሳምኖ ለማምጣት። ለቆ ግን አያውቅም። ይጮሃል፣ መጮህ ይጮሃል፣ አይለቅም። ስር ነቀለገው ለውጥ አይመጣም። በሽተኛ ተፈወሰ ሲሉም ተመልሶ ነው የሚሞተው። ከዚህ በፊት እኮ ተነጋግረናል። የኔ የሚስቴ ወንድም ሁሉ ራሱ እነዚህ ሐሰተኛ ነቢያት ድናል ብሎ መድኃኒት ተቀብሎ ምናምን ገደሉት አላልኩ? እንደዛው ብዙ የገደሉት ሰዎች አለ። እንደሱ ነው የሚያደርጉት እንጂ ድኖ ማዕቅም አጋንንትም ለነሱ ጮሆላቸው ለቆላቸው ማዕቅም በመናፍስት እንደሚንቀሳቀሱ ደግሞ ከሚያደርጉት። አሁን ደግሞ ይሄ መናፍስት አሰራሩ ከምን ጋር ተያይዟል? ከዚህ በፊት ስንጮ የነበረው ከኒው ኤጅ ሙቭመንት ጋር ተያይዟል። በሳይኪክ ፓወር ነው ብዬ ወደ 5 መጽሔት እንዳውም ወንድማችን ሐዋርያ ታምራት ታረቀኝም በስንት ምክር ከሌሊቱ እስከ 9 ሰዓት ቁጭ ብዬ መክሬው ይሄን ነገር ይሄ የመንፈስ ቅዱስ አይደለም፣ ሳይኪክ ፓወር ተለማምዶ ነው ያመጣው። ነፍሴ ከውስጤ ወጣ ትሄዳለች ይለኛል። ማን ነው? ታምራት ታረቀኝ። አረ ትልቅ አገልጋይ ታወቀ። ትልቅ አገልጋይ ነው እኮ መክሬው ነው። አሁን ወደ ወንጌሉ መለስኩት። አንዴ ሳንዴ ስኩልም ያስተማርኩት እኔ ነኝ፣ ደህንነትም ያስተማርኩት እኔ ነኝ። ሱማ አኩርፏል። በወቅቱ ብዙ አይነት ጥቃትም ሊያደርስብን እኔም ባለቤቴም ልጄም ላይም ብዙ ነገር አድርገዋል በወቅቱ ማለት ነው። አሁንም ሊያረጉ ይችላሉ። ከዚህ በኋላ ማረጉም የሚል ነገር የለኝም። ግን ምንድነው ያልኩት እኔ በጌታም ስላሳደግኩት ይህን ሰው እሱም መስክሯል፣ ወጥቶ ተናግሯል በወቅቱ ይሄን ተው ወንጌል ብንሰራበትስ ነው እኮ ያለኝ በአፉ። በሳይኪክ ፓወር ወንጌል አይሰራም። ሰው ብናመጣትስ በዚህ አይሰራም። ቄስ ከትልቅ ይቅርታ ጋር ይሄ በጣም ጥልቅ አንድ ሕፃን ልጅ ወጣ አይታል። ይሄንን ከተናገረች በኋላ የተለያዩ ሰዎች ሐሳብ እየሰጡ ነው። እኛም ከሃይማኖት ቤተሰብ ጋር ይሄ ነገር እንዴት ጥልቅ ግንኙነት የቆየ ታሪክን ያለው እየተነገረ ያለበት ሁኔታ ነው። በሰፊው መረጃ አጠናክረን ይህንን የሚመለከታቸው አካላትም እንደው ፊት ለፊትም አምጥተን ብናወያይ አይሻልም? ቄስ ምንም ችግር የለውም እኮ ለኔ መረጃ ያስፈልገው ምን ያለፍኩበት የኖርኩበት ስለሆነ ዝም ብዬ ነው የምተነትንልህ። ይሄንን ያየሁትን ሌሎቹ ስላላዩት ስላልኖሩበት ያኔ አሁን እንደዚህ ብለን ሃይማኖቱንም ላለማስወቀስ ለፕሮቴስታንቱም ለወንጌል አማኙ ለመጠንቀቅ ብለን እየሸፋፈን ነበር የመጣ ነው። አሁን ግን ራሱ እየተገለጠ ስለመጣ የምትሸፍነውም አይነት አይደለም። አብዛኛው በሳይኪክ ፓወር ነው። እንግዲህ ታያችሁ ይገርማል። እውነት በቀለበታቸው ውስጥ አሰርተው እንግዲህ የራሳቸው ቄስ ነው የራሳቸው መምህር የተባለው ነው ይሄንን ያወጣ ያለው ከኛ አይደለም፣ ከራሳቸው አንደበት ነው ይወጣ ያለው። በምን አይነት ደረጃ ይሰሩ እንዳለ ይታያችሁ። ጠንቋይ ቤት ሄዳሉ፣ ያስጠነቁላሉ ይላሉ። እነሱ ሰዎች ነው እኛን ደግሞ የሚሰሩት። የሚገርማችሁ ገንዘባቸው ናት የኛ ቤተ ክርስቲያን። ለነሱ ሰድበው ያገኙባታል ዛሬም ድረስ። የነሱን ማንነት ግን የራሳቸው ሰው እንዲህ ባለ መልኩ ገልጧል። የፕሮቴስታንታዊ አስተሳሰብ ወይም አስተምሮ መቼና እንዴት ነው ብቅ ያለው የሚለውን ዲያቆን ያረጋል አበጋዝ አስደናቂ መልእክት አስተላልፏል። ልካተም ያ መከፋፈል ያመጣው የሮሙ ሊዮን የተረገመው ሊዮን ነው። እኔ በላይ ነኝ በእኔ ስር ሁኑ የሚለው ዛሬም ቢሆን ለቤተ ክርስቲያን ለዓለም ክርስቲያኖች አንድነት ትልቁ ፈተና የሮም ጳጳስ ነው፣ ቫቲካን ናት።
ሌላ ሁሉ በእኔ ስር ይሁን ነው የሚሉት። ፖፑ የክርስቶስ እንደራሴ ነው፣ አይሳሳትም፣ አይነኬ ነው የሚሉት። ነውር። ከሐዋርያት የሚበልጥ የለም። ሁሉም ሐዋርያት እኩል ናቸው። ያው በእኛ ባህል ከመቼ እንደጀመረ ግን ታሪክ ጥናት ይፈልጋል። ጴጥሮስን ሊቀ ሐዋርያት የሚል ባህል አለ፣ ግን ጥናት ይፈልጋል። ይሄ ታሪክ ነው፣ ጥናት ይፈልጋል። ስርዋጽ የገባ ላለመሆኑ እኔ እርግጠኛ አይደለሁም። ምክንያቱም ይሄን አስቀድመው ብዙ አባቶች ብዙ ጽፈውበታል። እነ ቅዱስ ዮሐንስ አፈወርቅ ሁሉ ከሐዋርያት የሚበልጥ የለም። በእርግና ቅድሚያ ሊሰጥ ይችላል። አሁን ጳጳሳት እኩል ናቸው፣ ግን በእርግና በሲመት የሚቀድመው ሲኒየር የሆነው ወይም በእርግና የሚቀድመው በጸሎት በምን በአቀማመጥ ቅድምና ሊሰጠው ይችላል። ግን ይሄ ግን የመከባበር ነው እንጂ ከጳጳሳት የበለጠ ስልጣን ያነ ስልጣን ያለው የለም። ከካህናትም እንደዚህ ነው። ግን ከካህናት መካከል አረጋዊው ጸሎት አሳርግ ይባል ይችላል። አንዱ ቄሰ ገበዝ ይሆናል፣ አንዱ አለቃ ይሆናል፣ አንዱ በእምነት ይሆናል። ግን ሁሉም ክህነቱ ግን አንድ ነው። የሚበልጥ የሚያንስ የለም። አስተዳደራዊ ነው እንጂ የበለጠ የሮሙ ጳጳስ በሌሎች ሐዋርያት ላይ የበለጠ ስልጣን የለውም። የእነሱ አረዳድ እንደዛ ነው። ሌሎች ጳጳሳት ሁሉ ይግባኝ የሚሉት ሌሎቹ በሮም ስር ናቸው ይላሉ። ነው እንደ ሮም ጴጥሮስና ጳውሎስን ስለገደለች ነው እንደ እንዲያማ ከሆነ ክርስቶስ የሞተባት ኢየሩሳሌም አትበልጥም ነበር እንዴ? እና ዞሮ ዞሮ ምንድነው ይሄ ለአገልግሎት ሳይሆን ስልጣኑን ይሄ ጵጵስናው መንበሩን በዚህ ዓለም እንደ ፖለቲካ እንደተለመደው ለፕሮቶኮል ለክብር እየዋለ መጣ። በዚህ ጊዜ እኔ እበልጣለሁ አለመግባባቶች ተፈጠሩ። መቼም በፍቅር ቁጭ ብለው ቢነጋገሩ የሚያግባባ ሁሉ እኔን ስማ ሲሆን ማያግባባ እየሆነ በዛ ውስጥ የተለያዩ ነገሮች እየተጨመሩ ያው ልዩነቶች እየሰፉ መጡ። ቤተክርስቲያን አሁን ድረስ ዋጋ እየከፈለች ያለችው በዚህ ነው። በእውነት በጣም አሳዛኝ ነው። እኔ በልጥ ሽኩቻ በጣም አሳዛኝ ነው። በጣም በቤተክርስቲያን ታሪክ ውስጥ በጣም ልብን የሚያደማ ለምሳሌ በአራተኛው መቶ ዓመት የምስራቁ ቤተክርስቲያን እነ ቅዱስ ባስልዮስ በአርዮሳውያን እየተሳደዱ መከራ እየተቀበሉ ነበር። የምዕራቡ ዓለም ንጉሱ ኦርቶዶክሳዊ ነበር እና እነ ቅዱስ ባስልዮስ ለሮሙ ጳጳስ ይጽፉለት ነበር። እባክህ ጉባኤ ጥራና ቢያንስ እኛን የሚያውኩንን እነዚህ ነገሮች አንድ መልካስ ይዝልን ሲሉት በመጀመሪያ ይል ነበር የሮሙ ጳጳስ። ገና ችግሩ የቀደመ ነው። ከኬልቄዶን ከሌም በፊትም የቆየ ነው። ይሄ የሮም የኔ በላይነት የቄሳራዊነት በሽታ እና የሮሙ ጳጳስ ምን ይል ነበር? የኔን የበላይነት ተቀበሉና ይሄን አደርግላችኋለሁ ይል ነበር። እነ ቅዱስ ባስልዮስ ደግሞ አባታችን ነህ፣ በአባትነት እናከብርሃለን እንጂ በቤተክርስቲያን የበላይ የበታች ሊቀ ጳጳስ የበላይ ያነሰ የሚባል ነገር የለም ይሉ ነበር። የቆየ በሽታ ነው። ይሄ ነው። ሌላው ዓላማ የሌላቸውና በሚነዷቸው የሚነዱ የቤተክርስቲያን ሰዎች ናቸው። ሌላው ቤተክርስቲያን ብዙ ዋጋ ሲያስከፍሏት የኖሩት ዛሬም ያሉ ምንጊዜም እንግዲህ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሐዋርያዊ ቅብብሎችን መሰረት አድርጋ እዚህ ደርሳለች። በብዙ ፈተና ውስጥ ነው ዛሬም ያለችው። የውስጥና የውጭ ፈተናዎች አሉ። እኔ በልጥ የሚለው እሳቤ ዛሬ የተፈጠረ የመጣ አይደለም። ከ16ኛው መቶ ክፍለ ዘመን በኋላ ደግሞ በተለይ አሁን ከ1950 ደግሞ በሀገራችን በኋላ ያለው የ50 60 ዓመት ደግሞ የፕሮቴስታንታዊ አስተሳሰቦች በጣም በዝተው አሁን ከ2000 በኋላ ደግሞ በይበልጥ ገነው የታዩበት እንደሆነ እሙን ነው። በጣም ብዙ ፈተናዎች ቤተክርስቲያናችን ላይ እየመጣ ይገኛል። ያው እግዚአብሔር አምላክ በጎን ቀን ያምጣልን ከማለት ሌላ ምንም አንልም። ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስ እጅግ አስደናቂ የተባለ መልእክት አስተላልፈዋል። በሀገረ ስብከቱ ላይ እንግዲህ ሪፖርቶች በቀረቡበት ሰዓት ነው ብፁዕነታቸው የሚከተሉን አስደናቂ የተባለ መልእክት ያስተላልፉት። ተከታትለን እንመለስ። እኛ አሁን ለእይታ ቁጥራችን ብዙ ነው፣ ነገር ግን ትጥቃችን በጣም የላላል። በእግዚአብሔር መንፈስ ቅዱስ መሪነት የምትመራው እናት ቅድስት ቤተክርስቲያናችንም ጥንታዊነቷን፣ ሐዋርያዊነቷን፣ ኩላዊነቷን ሐዋርያዊት ጥንታዊት ኩላዊት እንደመሆኗ መጠን ከዘመኑ ስልጣኔ ጋር አስተዳደሯን አቀናይታ የሁሉም መሪ በመሆን የሚገጥማትን ከፍተኛ ችግር ፈተና ድል እያደረገች አሁን ላለንበት ዘመን በቅታለች። እግዚአብሔር የተመሰገነ ይሁን። የተከበራችሁ የስብሰባው ታዳሚዎች፣ ይህንን ሚናዋን አጠናክራ መቀጠል የምትችለው እኛ በየደረጃው ያለን መሪዎች ወይም አገልጋዮች የበጎቻችንን የሚመናንን ፍላጎት መሰረት ያደረገና በትህትና በፍቅር ሆነን ጊዜውን የዋጀ ግልጽ
ፈጣን፣ ተደራሽ፣ ተጠያቂነት የሰፈነበትን መንፈሳዊ አገልግሎት ስንሰጥ ብቻ ነው። ይህንን መንፈሳዊ አገልግሎት መስጠት የምንችለው ጨምዶ ከያዘን ከጠባብነት፣ ከተንኮል፣ ከቅናት፣ ከምቀኝነት፣ ከራስ ወዳድነት ወጥተን ስንገኝ ብቻ ነው። እኛ የክርስቶስ ኢየሱስ አገልጋዮችና የሚስጥሩ መጋቢዎች እንድንሆን የጠራን እርሱ ባለቤቱ ነው። ስለዚህ በተሰጠን ስልጣን መጋቢዎች፣ መሪዎች እንደመሆናችን መጠን ቸርና ታማኝ ሁነን መገኘት አለብን። እንደምታውቁት መሪ ሌላውንም የሚጠብቅ ስለሆነ በቅድሚያ የራሱን ማንነት ማረጋገጥ መቆጣጠር አለበት። ሕይወቱ ሊስተካከልለት ይገባል። አመፀኞች፣ ተጠራጣሪዎች የሚያጥላሉበትን መግቢያ ቀዳዳ እንዳያገኙ፣ ምዕመናን በመንፈስ እንዳይጎዱ፣ ከእምነት እየቀዘቀዙ እንዳይወጡ፣ ወደ ቅድስት ቤተክርስቲያን መምጣታቸውን እንዳያቋርጡ እኛ መሪዎች በኑሯችን ሁሉ ልክ መጠን ባነጋገራችን፣ ባለባበሳችን፣ ባጠጣጣችን፣ ባለባበሳችን፣ ባረማመዳችን ሁሉ መልክ መጠንና ስርዓት ሊኖረን ይገባል። መሪ ራሱን መግዛት ከቻለ በእቅድ የያዘውን የተሰጠውን የኖላዊነትንና የመጋቢነትን ተልእኮ በሚገባ ያከናውናል። መሪ ስጦታውን ካላወቀ ስራውን ይበድላል። መሪ ጊዜውን የዋጀ አገልግሎት ካልሰጠ ዘወትር ራብተኛ። እውነቱን ለመናገር ዛሬ አሰራራችን በጣም የላላ ነው። ምክንያቱም እኛ አቋም የለንም። ኃላፊነታችንን የተጠራንበትን እንዘነጋለን። ዛሬ በጎቻችን እየተነጠቁ ነው። በየቦታው ሰፋፊ አዳራሾች እየተሰሩ ነው። አዳራሾቹ እየዘገሙ አይደለም፣ ክንፍ አውጥተው እየበረሩ ነው። እኛ በጎቻችን ተነጥቀው ከሄዱ በኋላ እንጮሃለን። ለምን በመጀመሪያ ፈጥነን እንዳንደርስላቸው በተለያዩ በማይመለከተን ነገር አጀንዳ ቀርጸን ጊዜያችንን እያባከን ኃላፊነታችንን ዘንግተናል። ከዚህ የተነሳ ህዝባችን ጠንካራ ነበር። ሲሉት ይሰጣል፣ ስራ ሲሉት ይሰራል። ትልቁ ችግር ጠላት ሲመጣ ግን የሚመክትበትን ትጥቅ አላገኘም። በምን ይከላከል? ከዚህ የተነሳ ማርከው ወሰዱት። ስለዚህ መፍትሄው አንድና አንድ ነው፣ መንቃት ነው። የተጠራንበትን ማወቅ ነው። በተተከልንበት በእውነት ጎዳና መጽደቅ ነው። ጎበዝ መሪ ከወደቀበት ተነስቶ ወደፊት መራመድ ነው ስራው። ብልህ መሪ ነገሮችን በየአቅጣጫው ሞክሮ አያቆም። አመራሩ ያልተስተካከለለትን እንደገና ያጠናል። በተመሳሳይ እንዲሁ ደግሞ ተሸናፊ መሪ ለተከሰተው ክስተት የሚወቀስና የሚጠየቅ ሰው ይፈልጋል። በዚህ መካከል የአሰራር ብልሹነት ይከሰታል። ጥፋቶቹ ይነግሳሉ፣ አካል ይሰራል። ግድ የለሽ መሪ ነገሮች ሲበላሹ፣ ዶግማው ሲፋለስ፣ ቀኖናው ሲጣስ፣ ስርዓቱ ሲበላሽ አይኑን አፍጦ ቁጭ ይላል። እግዚአብሔር ይመስገንና እኛ አሁን ለእይታ ቁጥራችን ብዙ ነው። ነገር ግን ትጥቃችን በጣም የላላ ነው። ቀደም ቁጥራቸው ጥቂት የሆኑ አባቶች ነበሩ። ነገር ግን ሲናገሩ ድምጻቸው፣ ሲገለጡ ግርማቸው ያስፈራ ነበር። ከሁሉም በላይ ትጥቃቸው የጠበቀ ስለነበር ይችን ታላቅ ቤተክርስቲያን አስጠብቋል። ዛሬ እኛስ ምን መሆን አለብን? መልሱን ከታዳሞቹ እፈልጋለሁ። ከኔም እፈልጋለሁ፣ ከህሊናዬ ማለት ነው። ብፁዕ አባታችን ብፁዕ አቡነ ይስሐቅ በረከታቸው ይደርብን የወላይታ ሀገረ ስብከት ሊቀ ጳጳስ ደገኛ ናቸው። በቁጥር ብዙ ሆነን ሳለን ግን ኃይል ያጣን ሆነን ተገኝተናል ሲሉ አስደናቂ የተባለውን መልእክታቸውን አስተላልፈዋል።
የመጨረሻውን የመምህራችንን መልእክት እንከታተል። እኔ ግን ከወዲሁ ልሰናበት። እንዲህ አይነት መረጃዎችን በየዕለቱ ለማግኘት ሰብስክራይብና ላይክ በማድረግ ተከታተሉን። ቢያንስ 2 ካለፈም 3 ቪዲዮችን በቀን የማጋራላችሁ ይሆናል። ያሮስ 2ን ምርጫችሁ ስለምታደርጉ እጅግ አድርጌ አመሰግናለሁ። ወደ ቪዲዮቹ በቀጥታ አመራለሁ። ለጸሎት ስንቆም ስንዘጋጅ መጀመሪያ ማሰብ ያለብን ነገር አሁን ከንጉሱ ፊት ነው ብለን ማሰብ። ስለዚህ ህሊናን መሰብሰብ። ይሄን ለማድረግ ደግሞ በጸሎት ውስጥ ያሉ ነገሮች አሉ። አንደኛ ቀጥ ብሎ መቆም፣ ወደ ምስራቅ መቆም ወይም ወደ ቤተክርስቲያን መቆም፣ ማማተብ፣ መስቀል የሚል ሲገኝ ማማተብ፣ ማርያም የሚል ቃል ሲሆን እጅ መንሳት፣ ወይ ወደ ቤተክርስቲያን ወይ ወደ ስዕሏ ወይ ደግሞ ወደ ምስራቅ ባለንበት ቦታ ማለት ነው። እንዲሁ እግዚአብሔርን የሚያነሳ ቃል ስናገኝ እንደዚያው እጅ መንሳት፣ ስግደት የሚል ስናገኝ መስገድ። እነዚህ ነገሮች ልቡናችን ይሰበስቡታል። ምክንያቱም ስግደት የሚለው እንዳያልፈን አሁን እሰግድልሻለሁ የሚል እናገኛለን አይደል? ካላሰብን ዝም ብለን አፋችን እሰግዳለሁ እሰግድልሻለሁ እሰግድልሻለሁ እንላለን እንጂ አንሰግድም። እሰግድልሻለሁ እያልን ታዲያ ለምንድን ነው አንሰግድም? አሁን ለአብ ለወልድ መንፈስ ቅዱስ ሰግዳለሁ፣ ለአብ ለወልድ መንፈስ ቅዱስ ሰግዳለሁ እንላለን እኮ። ለአብ ለወልድ መንፈስ ቅዱስ ሰግዳለሁ ማለት እኮ እሰግዳለሁ ማለት ነው አይደል? ስለዚህ ምን ማድረግ ማለት ነው? መስገድ። መስቀል የሚባል ሲነሳ ማማተብ እኮ። ይሄን ካላደረግ ታዲያ ዝም ብሎ ሄደ ማለት ነው። ይሄን ለማድረግ ደግሞ ማሰብ እንጀምራለን ማለት ነው። ይሄ ከልቡናችን ጋር ለመሆን እንሞክራለን ማለት ነው። እና በዚህ አግባብ ልብን መሰብሰብ፣ በመፍራትና ከልብ በመጸጸት መጸለይ። በእውነቱ ይሄ ነቢዩ ሕዝቅያስ ትሞታለህ ብሎ መልአኩ ነገረው። በቃ ትሞታለህ ብየስህን ስራ አለው፣ በዚሁ በተጠቀሰላችሁ ቁጥር ላይ። ከዚያ ያ ነቢይ ተልኮ የመጣ ነቢይ ተመልሶ 2 ምዕራፍ 3 ምዕራፍ ሳይሄድ እሱ ሰቅሰቅ ብሎ ስላለቀሰ እንደገና መልሰህ 15 ዓመት ጨምሬሃለሁ በሉ ተብሎ 15 ዓመት አገኘ ማለት ነው። እና አንዳንድ ጊዜ እንደው ከልብ በመፍራት በመንቀጥቀጥ እና ዮሐንስ አፈወርቅ ይሄንን ቃሉን አትልመዱት ይላል። ቃሉን አትልመዱት። ቃሉን መልመድ ማለት እንደው ዝም ብሎ እንደ በልማድ ዝም ብሎ ማነምነም እንዳይኖር ቃሉን አትልመዱት። ሁል ጊዜ ስትናገሩት አዲስ ይሁንባችሁ። አሁን ቀደም ብላችሁ በመጀመሪያ የሰማችሁት ስብከት ወይ በመጀመሪያ ሲነበብ የሰማችሁት መጽሐፍ ወይ ያነበባችሁት መጽሐፍ አይረሳችሁ። የሆነ በቃ ነገሮች ሁሉ በጣም ይታወሳሉ። እየቆያችሁ ግን ነገሩ ለአዲስ አይሆንም። በቃ ይለመዳል ማለት ነው። እንደሱ ሳይሆን ሁል ጊዜ አዲሳችሁ መሆን አለበት ይለናል ማለት ነው። እና እነዚህ በጸሎታችን የምናደርጋቸው ቅድም ያልኳቸው ናቸው። በጸሎት እየቀጥ ብሎ መቆም ያስፈልጋል። እንዲያው ቢቻል በእግሩ ይቁም ይላል። በእግሩ ይቁም፣ በዚህ በፍትሐ ነገሥት በእግሩ ይቁም ይላል። እና አባቶች ሲተረጉሙ ታዲያ በምኑ ሊቆም ኑሯል ይላሉ። ምን ማለት ነው? ድጋፍ ሳይደገፍ መቋሚያ ሳይዝ ከቻለ። ይህን የማይችል አረጋዊ ወይም ደግሞ ህሙም ከሆነ ደግሞ መቋሚያ ይዞ፣ ይህን የማይችል ከሆነ ደግሞ ተቀምጦ፣ ይህን የማይችል በሽተኛ ከሆነ ደግሞ ተኝቶ ሁሉ ሊጸልይ ይችላል። እና ግን ዋናው ህጉ ቆሞ መጸለይ፣ በስጋም በነፍስም ቀጥ ብሎ መቆም ማለት ህሊናንም ጭምር ሰማያዊ ሐሳብ ወደ ሰማይ መውሰድ፣ ወደ ሰማይ። በማለዳ በፊት እቆማለሁ እታይህም አለሁኝ ያለውን የዳዊትን ቃል ማሰብ ማለት ነው። እና በቤተ ክርስቲያናችን አንዱ ትልቁ ስራ ጸሎት ስለሆነ እሱ ላይ እንዲያው ለዚህ ዘመንም በእውነቱ ጸሎት ስለሚያስፈልግ ጸሎቱ ላይ ጠንከር እናደርጋለን። ፊትን ወደ ምስራቅ መልሶ መጸለይ ፍትሐ ነገሥት አንቀጽ 14 ላይ ይናገራል። በጸሎት ጊዜ መስገድ ይገባል። አይኖችን አቅንቶ መጸለይ ይገባል። አይኖችን ቀና አድርጎ። ምክንያቱም አንድ ልጅ እናቱን ስጭኝ ሲል የሆነ ነገር ስጭኝ ሲል 2 ነገሮችን ጨምሮ ነው ስጭኝ የሚል። አንደኛ በአይኑ እናቱን ያያል፣ ሁለተኛ ደግሞ ስጭኝ ብሎ እጁን ይዘረጋል አይደል? እና ምን ይላሉ አበው በመነኮሳት በዚህ በመጽሐፍ መነኮሳት የእግዚአብሔር እጁ ለመስጠት የተዘረጋች ስትሆን የሰው እጅ ግን ለመቀበል ሳይዘረጋ ቀረ ይላሉ። ያ ማለት እየለመን ነው ግን እጃችን አልዘረጋንም እኮ። እግዚአብሔር ቢመጣስ ታዲያ እጃችን መች ተዘረጋ? ስለዚህ በጸሎት እጅን መዘርጋት የተቀባይነት ምልክት ነው፣ ለመቀበል የማመን ምልክት ነው። እና በጸሎት ጊዜ አይንን ቀና ማድረግ እሱ ራሱ መድኃኔዓለም ሲጸልይ እንደዚያ ነው አድርጎ ያሳየን በጌቴሴማኒ።
ለሌሎችም መጸለይ እንዲገባም በዚሁ እና በእርሷ ሰላም ይሆንላችኋልና ወደ እርሷ ላስማርኳችሁ ሀገር ሰላምን ፈልጉ፣ ስለ እርሷም ወደ እግዚአብሔር ጸልዩ ይላል በትንቢተ ኤርምያስ ምዕራፍ 9 ቁጥር 7 ላይ እሱ ሰላም አለ ብሔር። እንግዲህ አሁን ኤርምያስ ተማርከው የሄዱበት ሀገር ነው። ተማርከው ለሄዱበት ሀገር ሁሉ መጸለይ እንዲገባ የሚኖሩበት ስለሆነ ያቺ የሄዱባት ሀገር ሰላም ካልሆነች እንዴት ሰላም አለ? አሁን ታያላችሁ በሌላው ሀገር ሰላም ሲጠፋ ኢትዮጵያውያን ሁሉ እየተጎዱ ነው። አሁን በአንድ ወቅት ታስታውሱ ከሆነ ሳውዝ አፍሪካ ብዙ ኢትዮጵያውያን አልቀዋል። ተፈናቅለው በሄዱበት እዚያ ተሰደው በሄዱበት እንኳን ሰላም ጠፋና በዚያው ሞቱ ማለት ነው። አሁንም በነዚህ በነ ራሻ በነ ዩክሬን ብዙ ችግር ተፈጥሯል። ብዙ ሰው ተፈናቅሏል። በእስራኤል አሁን ብዙ ችግር ነው ያለ እና በምንኖርበት ሀገር ሁሉ ሰላም ከሌለ ሰላም የለም አይደል? እንዴት ነው እንደው ዝም ብለን እኛ እንደ ገበያ ድንጋይ ጉልት ብለን ሰላም ምን ሆነ ይመስላችኋል? አይሆንም። እና እንኳን ለትውልድ ቦታችን እና በዚያውን በውጭ ሀገር ያሉ ሰዎች ሀገራችን ኢትዮጵያን ጠብቅልን ይሉና ኢትዮጵያውያን በውጭ ሲኖሩ ያለንባትንም ሀገር ጠብቃት ይላሉ። እኔ በጣም ደስ ይሉኛል እንዴ ሲሉ ያለንባትን ሀገር ገሌትንም ጠብቃት ብለው ጸሎት ያደርጋሉ አባቶቻችን። እንደዚህ እኮ ነው። ለዓለም ሰላሙን አድርግ ይላሉ። ዓለም ሰላም ካልሆነች የኛ ሀገር ተይጣ ሰላም ትሆናለች? አትሆንም። እንዴት ነው? እና ሲጸለይ እንደዚያ ነው የሚጸለይ እና ጸሎት ሲደረግ የሚሰማ ጸሎት አለ፣ የማይሰማም ጸሎት አለ። ታውቃላችሁ አይደል? የማይሰማ እግዚአብሔር የማይወደው ጸሎት አለ። በነገራችሁ ላይ በመጸለዩ የተኮነነ ሰው ታውቃላችሁ? በመጸለዩ የተኮነነ ማለት አሁን ሰው በመጸለይ ይኮነናል፣ ግን ይኮነናል። እና የሚሰማ ጸሎት ያለመታከት መጸለይ፣ ተክቶ መማለድ፣ ይቅርታን፣ ምሕረትን፣ ስርየተ ኃጢአትን እንዲያስገኝ አድርጎ መጸለይ፣ እነዚህ ያስገኛሉ ማለት ነው። ለዚህ ከነናዊቷ ሴት ምልክት ናት። እንዴ የልጆችን ለውሾች ይሰጣል እንዴ አላት። እኮ ውሻ ነኝ እኮ ታዲያ ትራፊ ይገባኛል አለች። ለውሻም ትራፊ ይሰጣል። አያችኋት እቺ ሴት ውሻ እንኳን ስትባል እንዴት እንደመልሳ ወደ ጽቅ እንዳመጣችው። ከዚያ በኋላ በቃ ተደረገላት ማለት ነው። እና አለመታከት እንዲያውም ያቺ በሉቃስ ወንጌል የተጻፈችው ንጉሱን የምትዘበዝበው ሴት ያቺ መበለት ሌት ተቀን መግቢያ መውጫ ነስታ ሰውየው እግዚአብሔርን አይፈራ ሰውን አይፈራ፣ ግን እንዲያው እንዳያያት ፈልጎ አደረገላት። እንዳያያት ፈልጎ እና አንዳንድ ጊዜ እንዲያው ሌት ተቀን መጸለይም ደግሞ ውጤት አለው። ሌላው ባለመቸኮል መጸለይ። አንዳንዶቻችን ስንጸልይ እግዚአብሔርን እንቀድመዋለን። እንዲሁ በቃ በጣም እንዲሁ አሁን ካልሆነ እንደገና ዝም ብለን ማንምንባችን አንደኛ ካነጋገራችን ዝም ብለን እኛን ሰማውም ዝም ብሎ ሲቀጥል ደግሞ ጉዳዩ እንዲያው እኛ ባልነው ቀን ካልሆነ እግዚአብሔር የሚያመጣበት ግን አሁን ተነስቼ አሁን ጨለማ ካልሆነ ፀሐይ ካልገባችሁ ብጸልይ ምንድነው እግዚአብሔር ተገልጦ ሊለኝ የሚችለው? ትንሽ ቆይና ቀኑ አልፎ ሌሊቱ ይመጣል እኮ ነው የሚል አይደል? እንደዚያ ነው። እና አንዳንድ ጊዜ እንደዚያ መሆን ይገባል። ሌላው ዕለት ኃጢአትን በማሰብ መጸለይ እንዲገባ እንደ መጸባሃዊ ደረታችን እየደቃን በደላችን በማሰብ እንድንጸልይ ያስፈልጋል። ያ እንግዲህ ያ ፈሪሳዊና መጸባሃውያን የሚባሉ በዚህ በብሉይ ኪዳን በእስራኤል ልማድ ኃጢአተኞች ተብለው የሚቆጠሩ ናቸው። ቀራጮች ደግሞ ፈሪሳውያን ደግሞ በቃ ማለት መልካምነታቸው የታወቀላቸው ናቸውና ያ መልካም ነኝ ብሎ ያሰበው ይሄ ፈሪሳዊው እኔ ይሄን አደርጋለሁ ይሄን እንዳደርግ ያደረከኝ ተመስገን፣ እንደዚህ ሰው እንደዚህ ያላደረከኝ። ዮሐንስ አፈወርቅ ሲተረጉም ከእግዚአብሔር ፊት እንኳን ሆኖ ሐሜቱ ያለቀቀው ይለዋል። ለእግዚአብሔር እንኳን ሰውን የሚያማ አያችሁ፣ እንደዚህ ያላደረከኝ እያለ እና እንዲያው ከጎረቤትሽ ያለችውን አንስተሽ እንደዚህችማ ስላላደረከኝ ተመስገን ብትዩ እግዚአብሔር ይሄን አይወድም። ያችም የሱ ልጅ ናታ። እኛ ሰውን ስናማለት ሰው የሚወድ እኮ ያን ሰው ስለሚጠላው ነው። እግዚአብሔር ግን የሚጠላው ስለሌለ ማንም እንዲታማበት አይወድም።